ሰላም ሰላም ወገን እንደናችሁ ሰላም ናችሁ ማለት ፈልጋለሁ። ዲያቆን ክንዱ አሸናፊ ነኝ። ይዤላችሁ የመጣሁት የጥንቃቄ መልእክት ነው። እርሱ ምንድነው? ሰሞኑን እንደሚታወቀው የአማራ ፋኖ ብሔራዊ ንቅናቄ ቢዛሞ ቀጠና ኢሻ ሰይድ እዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር ሻለቃ ሐሰንን ጨምሮ ሙሉ ሬጅመንቱን የጨረሰበት እዛ አካባቢ ያለው ማህበረሰብ ሲዘርፍ ሲቀጥፍ ሀብትን ቤት ሲያቃጥል የነበረን ልኩን አሳይቶ የመለሰበት ሁኔታ ነው ያለው። ያንን ተከትሎ ብርጋዴር ጀነራሉ አሁንም ወደዛ አካባቢ ሄዶ 117 መድፍ አስተኩሶ 127 መድፍ በላይ አስተኩሶ ሲመለስ እንደሚታወቀው ከጊዳያና ወደ ነቀምት ሲጓዝ ቢዛሞ ቀጠና ኢሻ ሰይድ እዝ አበጀ ጥበቡ ነበልባል ክፍለ ጦር ድቾ የሚባል ተራራ ላይ ደፈጣ በመያዝ ጥላትን ብርጋዴር ጀነራል አስናቀ አይተነውን ጨምሮ ኮሎኔል ናትናኤል፣ ኮሎኔል ሀብታሙ፣ ሌሎችም የሻለቃ አመራሮች ሻምበል አመራሮችን ሙሉ በሙሉ የደመሰሰበት ሁኔታ በርካታ ከ12 በላይ መኪና የማረከበት በርካታ የነፍስ ወከፍ መሳሪያዎች የተማረኩበት የቡድን መሳሪያዎች የተማረኩበት ድል ነው ያለው። እና ያንን ተከትሎ ሰሞኑን ትርምስ ላይ ነበረ። እንደሚታወቀው ትርምስ ላይ ነበረ። ውስጥ ለውስጥ ስብሰባ ነበረ። የሚገርማችሁ ነገር በዛሬው ዕለት ጊዳያና ወረዳ ላይ አንተነ ለፋኖ መረጃ አሳልፈን መስጠት በሚል አንድ ናባል በሳት ያቃጠሉበት፣ መጀመሪያ በጥይት መቱት፣ ከዛ ግን በሳት ያቃጠሉበት፣ ለሰራዊታቸው ግፍን ያሳዩበት፣ ካሁን በስተኋላ ሰራዊት መሆን ይብቃኝ እስከሚል ድረስ እስከሚመረው ድረስ የታየበት ሁኔታ ነው ያለውና ያንን ተከትሎ በሰማይም በምድርም አንድ ኮር ሙሉ ወደ ምስራቅ ወለጋ አስገብቶ በር በመያዝ ሌላውም በአየርና በታንክ ሌሎች በዙ 23 በመድፍ ሙሉ የገበሬውንም ሀብት ንብረት ለመዝረፍ ተዘጋጅቶ እየመጣ ስለሆነ ከወዲሁ ቢዛሞ ቀጠና ላይ የምንገኝ ማንኛውም ልዩነት አለን የምንል ፋኖዎችም ሁላችንም ባንድ ላይ ቆመን ህዝባችንን መታደግ መቻል አለብን። እኛ አይደለም ለአብይ አራዊት ሰራዊት በስነ ልቦና ለተጎዳ አንድ ጥይት ሲፈነዳ ለሚፈርስ ወታደር ቀርቶ ሌሎችም ቢመጡ ማንፈራ ድንቅ የወለጋ ልጆች እስከሆነ ድረስ ከወዲሁ ተጠንቅቀን ጥላትን በመጣበት ልክ ግንባሩን ልክ ካሁን በፊት እንደተመታው ግንባር ነው የተመታው፣ ከአንገት በላይ ከደረት በላይ የተመታው ያንን አሳይተን ጥላትን እስከመጨረሻው ድባቅ መምታት አለብን። አሁን ታንኩን ይዞት እየመጣ ያለው ጀነራል ዘውዱ በላይ ነው። ወደ ውኪያ አካባቢ እንደተጠጋ መረጃው አለን። እርሱን ደግሞ አጭር ቀን መጨበጥ መቻል አለብን። ጥንቃቄ ለወለጋ አማራውያን፣ ጥንቃቄ ለወለጋ ፋኖች በሙሉ፣ ድል ለተገፋው ህዝባችን። ፋኖ ደብረ ሊባኖስን ተቆጣጥሯል። የወረዳ አስተዳዳሪዎቹንም ሴት ደብርና ውሻ ገደልን እንደዚሁ ተቆጣጥሯል። እንደምታውቁት ደብረ ሊባኖስ በጣም ታሪካዊ ነው። በበርካታ ታሪካዊ ክስተቶች የተከሰቱበት በጣም ለብዙ ሺህ ዓመታት ብዙ ክንውኖች የሆኑበት አካባቢ ነው። የአማራው ህዝብ ለደብረ ሊባኖስ ባዕድ አይደለም፣ ኤክሰፕት በዚህ በኢህአዴግና በኦህዴድ ስርዓት ካልሆነ በስተቀር ማለት ነው። አሁን ላይ እዛ አካባቢ ላይ አማራን ህዝብ በጣም ሲያስተቃይ የነበረ የወረዳ አስተዳዳሪም ጭምር እንደዚሁ ወደ ፊቼ ሰላሌ መሸሹን ሰምተናል። አጠቃላይ የኦህዴድ ካቢኔ ከአካባቢው ነቅሎ መሸሹን እየሰማን ያለ ነው። በአዲስ አበባ 120 ኪሎ ሜትር ራዲየስ ውስጥ ማለት ነው። በአዲስ አበባ ዙሪያ ነው እየተንቀሳቀሰ ያለው በስፋት ፋኖም የኦሮሞ ነጻነት ሰራዊትም። አይ ቲንክ እነዚህ ነገሮች ኢዝ ኖ ሞር ሰርፕራይዝ ለኛም ዜና መሆን እያበቁ ነው ያሉት። አዲስ አበባ ውስጥ ፋኖ ገባ ሲባል ነገር ልንሰማ እንችላለን ማለቴ የተለመደ እየሆነ ስለመጣ ማለቴ ነውና ለብዙዎቻችሁ እንደ ትልቅ ዜና እንደማይወሰድ አውቃለሁ። ግን እነዚህ ታሪካዊ ቦታዎች ናቸው፣ ቅዱስና ሃይማኖታዊ ስፍራዎችም ናቸው። እነዚህን አካባቢዎች ፋኖ በቁጥጥር ስር ማስገባቱን ሰምተናል። ከባድ ውጊያዎች ለ2 ቀናት ያህል መደረጋቸውንም በአካባቢው ላይ ነው የሰማነው። እና አብይ አህመድ በሸበሌ ሪዞርት ነበሩ ከትናንትና ጀምሮ። ዛሬ ስብሰባው ተጠናቋል። የክልል ፕሬዝዳንቶች ተገኝተዋል። በዛ በሸበሌ ሪዞርት ላይ በነበረው ስብሰባ ክልሎች ሁሉም እንዲዘጋጁ ከደቡብ ክልል ውጪ ሁሉም ክልሎች ላይ የወታደራዊ ካውንስሉ ጉዳይ ከባድ ስጋትን መደቀኑ ነው የገነበገሙት። ከዛ ውጪ ከምርጫው ጋር ተያይዞ
እና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ የተፈጠረው ከፍተኛ ቁጣ የኢትዮጵያን ሕዝብ እያንቀሳቀሰ መሆኑን በከፍተኛ ስጋትነት ገምግመዋል። በቀጣይና እንወስዳቸዋለን ያሉትንም አቅጣጫዎች አስቀምጠዋል። እሱንም መረጃ ወደ እናንተ እናደርሳለን። ከሸበሌ ሪዞርት የመጡ መረጃዎችን ማለት ነው። እሱ ነው ዋናው ጉዳይ። የምንገምተውና የምንጠብቀው ነገር ነው። በነገራችን ላይ የብልጽግናን ፓኒክ ሞድ ውስጥ ነው ያለው። ከምርጫ በኋላ አንድ አገዛዝ መረጋጋት መደላደል ሲፈጥር ነው አይደለም ብዙ ሀገር ውስጥ የምታውቁት። በምርጫ ማግስት ጦርነት የሚጀምር አገዛዝ ብዙ ሀገር ላይ አታውቁም። ብዙ ሀገር ላይ ሰምተንም አናውቅም አይደል። ብልጽግና ግን ፍጹም የተለየ ነው። በምርጫው ማግስት በከፍተኛ ደረጃ ስጋት ውስጥ እንዳለ የገመገመበት ቀጣይ አቅጣጫዎችንም በተለይ ክልል ፕሬዝደንቶች መደረግ ያለባቸው ስለተባሉ ነገሮች አቅጣጫ ተቀምጦላቸዋል። ፋኖ ባደረገው የሁለት ቀናት ዘመቻ ተከታታይ ዘመቻ በታሪካዊ የደብረ ሊባኖስ ገዳምና አካባቢ የሚገኙ ቦታዎችና ከተሞችን መቆጣጠሩ ታውቋል። የደብረ ሊባኖስ ወረዳ ከተማን ጨምሮ ውሻ ገደል፣ ሴት ደብር ተብሎ የሚጠሩ አካባቢዎችን ዛሬ ግንቦት 30 ረፋድ ላይ መቆጣጠሩን የአካባቢው የፋኖ የመረጃ ምንጮች ገልጸዋል። ይህ እንግዲህ ደብረ ሊባኖስ ከአዲስ አበባ በስተ ሰሜን አቅጣጫ 120 ኪሎ ሜትር ገደማ ርቀት ላይ የሚገኝ ቦታ ነው። ብዙ ሰዎች በሃይማኖታዊ እንዲሁም ደግሞ በቦታው ቅዱስነት ያውቁታል። በዚህ አካባቢ ፋኖ ይህን አካባቢ ስለመቆጣጠሩና በውጊያው እንደዚህ ጉዳት ያስተናገደው የአካባቢ የብልጽግና ባለስልጣናትና የጸጥታ ኃይል ወደ ፍቼ ከተማ አካባቢውን ለቀው ስለመሄዳቸው ከፋኖ በኩል የወጡ መረጃዎች ያሳያሉ። ቦታዎችን በተመለከተ የተያዙ ቦታዎች የደብረ ሊባኖስ ወረዳ ዋና ከተማ ሴት ደብርና ውሻ ገደል ተብለው የሚጠሩት ጫልጋና ከተማ ድረስ ያለውን ቀጠና በውጊያ ፋኖ ስለመቆጣጠሩ ተገልጿል። በዚህ ዘመቻ ላይ የነበሩ የፋኖ ኃይሎች የራስ አበበ አረጋይ ክፍለ ጦርና እንዲሁም ደግሞ የአፄ አምደ ጽዮን ኮር አካል የሆኑ ሌሎች የፋኖ ኃይሎች አርበኞች ጦር በቅንጅት ያደረጉት ዘመቻ ነው። ውጊያው ከግንቦት 29 እስከ ግንቦት 30 ለሁለት ቀናት እየቀጠለ ሲሆን በሞርተር በዙ 23 የታገዙ ውጊያዎች ስለመደረጋቸውም መረጃው ያሳያል። ደብረ ሊባኖስ ወረዳ ብልጽግና አመራሮች እና የጸጥታ ዘርፍ ኃላፊው ላይ ጥቃት የተፈጸመ ሲሆን ቁስለኞች ወደ ፍቼ ሆስፒታል ገብተዋል። በሞትና በአካል ጉዳት የደረሰው ዝርዝር ጉዳት በውል አልታወቀም። በዚሁ በሸዋ ቀጠና ደግሞ በሌላ ቦታ በምንጃር ቀጠና ዛሬ ማለዳ ከምንጃር እስከ በረሀት መተብላ ባሉት አካባቢዎች ተከታታይ ውጊያዎች መደረጋቸውን የወጡ መረጃዎች ያሳያሉ። ከምንጃር ወደ አረርቲ በሚወስደው ዋናው መንገድ ተከትሎ በረሀት መተብላ ድረስ ባሉ 4 ቦታዎች ላይ ነው ተከታታይ ውጊያዎች የተደረጉት። ውጊያዎቹ የደፈጣ እንዲሁም ደግሞ ድንገተኛ ጥቃቶችና የጨበጣ ውጊያዎችን ጨምሮ መደረጋቸውን መረጃዎች ጠቁመዋል። ውጊያዎቹ የተደረጉባቸው አካባቢዎች ደግሞ ከምንጃር ከተማ ወጣ ብሎ ከሚገኙ አካባቢዎች ጀምሮ ወታደራዊ ኮንቮዮችና ፓትሮሎች ታጅቦ የምርጫ ውጤትን አጅቦ ለማስወጣትና መራጮችን ከመተብላ ወደ ምንጃር ለማምጣት እንቅስቃሴ ላይ በነበሩ ወታደራዊ ተሽከርካሪዎች ላይ ነው ደፈጣ ጥቃትና ውጊያ የተደረገው። ውጊያው የተደረገባቸው ቦታዎች ደግሞ ሚጢ፣ ጻዳ፣ አጉራቻ፣ ተሬ ተብለው የሚጠሩ አካባቢዎች እንደሆኑ መረጃዎች ያሳያሉ። በተለይ ተሬ ተብሎ የሚጠራው አካባቢ ከመተብላ በቅርብ ርቀት በሚገኘው አካባቢ ለተከታታይ ሰዓታት ውጊያ ተደርጎ እንደነበርና ውጊያው የጨበጣና የእጅ በእጅ ውጊያ ጭምር እንደነበረበት የገለጹት የመረጃ ምንጮች በዚህ በኩል የደረሰው ዝርዝር ጉዳት በውል አልታወቀም ብለዋል። መከላከያ አካባቢው ከገባ በኋላ ተመልሶ ወደ ምንጃር አረርቲ መውጣት ባለመቻሉ መንገዱ በፋኖ መዘጋቱ ወደ መተሐራ ከተማ ወጥቷል። የምርጫ ኮረጆዎችን አጅቦ ነው ያሉት። በረሀት ከተማ ወደ 3 የተለያዩ አቅጣጫዎች የሚያስወጡ መንገዶች አሏት ያሉት የመረጃ ምንጮች ወደ አዋሽ አርባ፣ ወደ መተሐራ እና ወደ ምንጃር የሚያስወጡ 3 መስመሮች ቢኖሩም ወደ ምንጃር መከላከያ ተመልሶ መምጣት ባለመቻሉ ወደ ኮረጆዎችና
ምርጫ አስፈጻሚዎችን አጅቦ ይዞ ወደ መተሐራ ዋናው የአዲስ አበባ ጅቡቲ መንገድ ወጥቷል። ወደ ምንጃር ለመመለስ አስቦበት የነበረ መንገድ በፋኖ መዘጋቱና በውጊያዎቹ ጉዳት በመድረሱ ምክንያት ነው ብለዋል። የደረሰው ዝርዝር ጉዳት ግን በውል አልታወቀም። ጉልበት ያለው መንግስት ነው የሚመስለኝ የነበረው፣ ጉልበት ያለው ህግ ነው የሚመስለኝ የነበረው። አሁን ግን ጉልበት ያለው ህገ ወጡ በየትም የሚጨፍረው ቡድን ሆኗል። ይሄንን መንግስት በአጭር ጊዜ ውስጥ በቁጥጥር አድርጎ ማስተካከያ ካልሰጠ እንዴ እዚህ ያለው ሰውስ እንዴት ነው ወጦ ሊገባ የሚችለው? ስለዚህ በየትኛውም አግባብ መግለጫ በቂ አይደለም። በቂ ሊሆን የሚችለው የሰዎችን ደም በአግባቡ ማበስ ሲቻል ነው። የሰዎችን እንባ በአግባቡ መጥረግ ሲቻል ነው። አንድ ወረዳ ብቻ አይደለም ፎርዛት ማተር። ከዛሬ 2 ሳምንት በፊት ጃርደጋ የሚባል አካባቢ 12 ሰዎች በአንድ ጊዜ ህይወታቸው አልፏል። ምንም አልተባለም። ምንም ከ1000 ሰዎች በላይ ተዚያ ተፈናቅለው የትም ሄደዋል። ንብረታቸው የለ፣ እነሱ ልጆቻቸው የሉ፣ ጫካ ተበታትነው ማለት ነው። ድረሱልን እያሉ ማንም አልደረሰላቸው። ከዚህ አኳያ በአንድ ቀን በማይሞላ ውስጥ መከላከያ ወጥቶ ከዚያ ቦታ ላይ ተነስቶ ሌላው መጥቶ ተቆጣጥሮ ይህን ድርጊት ሲፈጽም መንግስት ምን እየሰራ ነው የሚያስብል ነገር እዚህ ላይ ትልቅ ጥያቄ ምልክት አለኝ። መንግስት ሰው እኮ ህዝቡ የሚኖረው እኮ መንግስትን አምኖ ነው። እንቅልፍ የሚተኛ እኮ መንግስትን አምኖ ነው። ባያምን ኑሮማ እንደ ሌላው አግሬሲቭ መሆን ይችላል። ማን ይከለክለዋል? ሌላው ህገ ወጥ ቡድን ሲሆን ዝም ብሎ ቁሞ የሚታረድበት አግባብ በምንም ታምር ሊኖር አይችልም። የየራሱ አስተዋጽኦ ማድረግ የሚችልበት እድል ስላለው ማለት ነው። ይሄን እድል ግን ለመንግስት ሰጥቶ ነው እፎይ ብሎ ተቀምጦ የነበር። አራጅና ታራጅ አውሮ ቁጭ ብሎ እንዲወያይ ማስቻሎ በጣም የሚገርመኝ ነው። በገዛ በገዛ ወረዳዬ በድንጋይ የምወገርበት ቦታ ከዚህ ሂደው የሚፈርሙ ሰዎች አብረውኛሉ። በእውነቱ ምስጋና እንዳይበዛቦት እንጂ ይሄ ልቦና ሰጥቶት አራጅና ታራጅ አውሮ ቁጭ ብሎ እንዲወያይ ማስቻሎ ያንን አይነት ልቦና እንዲሰጠኝ እኔም ጸሎት እንዲያደርጉልኝ እለምናለሁ። ሌላው ላነሳው የምፈልገው እኔ የፖለቲካል ሳይንስ ተማሪ ነኝ። በፖለቲካል ሳይንስ ትምህርታችን ዋናው መሰረታዊ ትምህርቱ ስለ ስቴት ነው። ስቴት ስርዓተ መንግስታዊ ስርዓት ዋናው መጀመሪያ ትምህርቱ። ሌሎቹ ተጨማሪ ናቸው፣ ከዛ በኋላ የሚመጡ ናቸው። ስርዓተ መንግስታዊ ስርዓታችን የኢትዮጵያ መንግስታዊ ስርዓት ፍራጃይል ነው፣ ደካማ ነው። ተቃውሟቸውን ያሳዩበት ነው። የአርሲ ጉዳይ መላቀቅ የለም፣ አሁንም እንደቀጠሉ ነው። ባህር ዳር ናቸው ደግሞ ያስደሰቱኝ። ባህር ዳር ዩኒቨርሲቲ ናቸው። ኢቭን በአማርኛም በግዕዝም ጭምር ነው ኢቭን መፈክር እንኳን ያሰሙት። አረ ኦሮምኛም ትግርኛም አለው አሉ። አለው በሁሉም ቋንቋ ነው። እስኪ የተወሰነውን ግን እንስማቸው እስኪ ባህር ዳር ዩኒቨርሲቲዎች
ይበቃናል። ለሃይማኖቴ ለማተቤ ሄደን እንሞታለን፣ በሳትም እንቃጠላለን። እንደ ሰማዕታቱ እንደነ ጴጥሮስ እንደነ ጳውሎስ የህይወት ዋጋ እንከፍላለን። እንግዲህ በቃን የሚል ምሬት ነው። በሌላም ቋንቋ ያደረጉት አሉ። በቃ በቃን ያሉ በጣም በጣም ከፍ ያለ ተቃውሞ ነው ባህር ዳር ዩኒቨርሲቲ የተደረገው። ያ ብቻ አይደለም። በአምቦ ዩኒቨርሲቲዎችን በተቃውሞ ወጥተዋል። መቲ አስተዳደራዊ ጥያቄ በማንሳት ቅሬታቸውን እየገለጹ ነው ያሉት። መጀመሪያ ተቃውሞ ወጥቶ ነበረ። የተቃውሞ ሰልፋቸው በጣም ከፍተኛ ነው። ተቃውሞ እያየለ በመጣበት ሰዓት ላይ ግን ፖሊስ ኃይል በመጠቀም ነው የአምቦ ዩኒቨርሲቲ ተማሪዎችን የበተናቸው እንደምትመለከቱት።